ግሰጻው ከማስተማርና ከማረም ይልቅ የማስፈራራትና ፓወርን የማሳየት ነገር ስለሚኖረው የምንፈልገውን ውጤት አያመጣልንም። ስለዚህ ወረድ ብለን ከልጆቹ እኩል ተቀምጠን ከነሱ እኩል ከደረስን በኋላ አይን ላይን እየተያየን ልጆችን በፍቅር መገሰጽ። በዛሬ ቪዲዮአችን ልጆቻችን ጥፋት ሲያጠፉ እንጮህባቸዋለን፣ እንቆጣቸዋለን፣ ወይ እናስተነግጣቸዋለን ወይንስ ስራዬ ብለን አስተውለን ወይም ደግሞ ነገሩ ላይ ኮንሺየስ ሆነን በፍቅር ነው የምንገስጻቸው። ሁለቱ በጣም ልዩነት አለው። ስለዚህ ልጆቻችንን ሳናቆስል በፍቅር ግን የምንገስጽበትን የተወሰኑ መንገዶች በዛሬ ቪዲዮ ላጋራችሁ ወደድኩ። የመጀመሪያው ጥፋቱን ከልጁ ለዩት። ብዙ ጊዜ የምንቸገረው እኛ አንድ ነገር ሲያጠፉ ማንፈልገውን ነገር ሲያደርጉ አንድ ላይ ጨፍልቀን የማየት ነገር አለን። እሱም ነው በጣም ንዴታችንን ከፍ የሚያደርግብን። ስለዚህ አንተን አልጠላህም፣ ግን ጥፋት ወይ ደግሞ ያደረከው ነገር ትክክል አይደለም ብላችሁ ልጁ ለብቻውን ጥፋቱ ደግሞ ለብቻውን እንዲሆን ልጁም እንዲረዳ አንተ መጥፎ ልጅ ነህ ከማለት ይልቅ ያደረከው ነገር ስህተት ነው፣ ያደረከው ነገር ጥፋት ነው በማለት ልጆቻችሁና ጥፋቱን መለየት አለባችሁ። ለእናንተም ለስሜት ጫና ይቀንስላችኋል። ልጁም እሱና ያጠፋው ጥፋት ወይም ደግሞ እሱና የተፈጠረው ነገር የተለያዩ እንደሆኑ እንዲረዳው ያደርጋል። በደፈናው ግን አንተ ባለጌ፣ አንተ መጥፎ፣ አንተ እንደዚህ ካላችሁት ልጁ እሱ እንደዛ እንደሆነ እንዲቀበልና ለራሱ መጥፎ አይነት አመለካከት እንዲኖረው ያደርገዋል። ይህንን እንግዲህ አድርጉለት። ሁለተኛው ነገር ልጆቻችሁ ምንም አይነት ነገር ሲያጠፉ ከመቆጣትና ከመጮህ በፊት ያንን ነገር ለምን እንዳደረጉ ጠይቋቸው። ያ ነገር ልጆቹ ለነገሩ ክብደት እንደሰጣችሁ ወይ ደግሞ ለእነሱ አቴንሽን እንደሰጣችሁ ስለሚገልጽላቸው ነገ ከነገ ወዲያ ደጋግመው ያን ጥፋት እንዳያጠፉ ወይ ደግሞ ስላስረዷችሁና ስለተነጋገራችሁባቸው ያንን የበለጠ እንዲረዱትና ዳግም ወደዛ እንዳይሳቡ በጣም ያግዛቸዋል። ስለዚህ ጥያቄ ጠይቋቸው፣ የእነሱን ምክንያት ተረዱ። ከዛ በኋላ የምትወስዱትን እርምጃ ሰላማዊ በሆነ መልኩ መውሰድ እንዳለባችሁ አትዘንጉ ማለት ነው። ሌላው ደግሞ ስትቆጧቸው ወይ ደግሞ ስትገስጿቸው የአይን ግንኙነት ይኖራችሁ። ብዙ ጊዜ ትንንሽ ልጆች ሲሆኑ እኛ ከፍ ስንል ዝቅ ብለን ስናያቸው ልጆቹ የመጨነቅና የመፍራት ነገር ይኖርባቸዋል። ስለዚህ ግሰጻው ከማስተማርና ከማረም ይልቅ የማስፈራራትና ፓወርን የማሳየት ነገር ስለሚኖረው የምንፈልገውን ውጤት አያመጣልንም። ስለዚህ ወረድ ብለን ከልጆቹ እኩል ተቀምጠን ከነሱ እኩል ከደረስን በኋላ አይን ላይን እየተያየን የምንፈልገውን ነገር ልነግራቸው ይገባል ማለት ነው። ሌላው መፍትሄውን አብሮ መፈለግ ነው። ብዙ ጊዜ መፍትሄዎችን ለተለያዩ ነገሮች አብሮ መፈለጉ ምንድነው የሚጠቅማቸው? ልጆቹ በራሳቸው ስለሆነ የሚያስተካክሉት ነገሮችን የበለጠ ለመረዳትና ነገሮች የበለጠ ወደ እነሱ ቅርብ እንዲሆን በጣም ያግዛቸዋል። ስለዚህ አንድ ነገር ሲያጠፉ እንደዚህ አድርገሃል፣ ስለዚህ አሁን ለዚህ ማስተካከያ ምን ብናደርግ ነው የሚሻለው ብላችሁ ለራሱ አሳይመንት መስጠት። አንድም ኃላፊነት ምን ማለት እንደሆነ እየተማረ ይመጣል። ሁለትም ያንን ነገር ላለመድገም ራሱ ኢንቮልቭ ስለሚያደርግበት ወይም ደግሞ ራሷ ኢንቮልቭ ስለምታደርግበት እዛ ነገር ላይ ላለመድገም ይሞክራሉ እና በደንብ ለተፈጠረው ነገር ራሳቸውን ተሳታፊ አድርጓቸው። ሌላውና የመጨረሻው ነገር በእቅፍ መደምደም ነው። ማቀፍ ደምድሙት ያልኩት ሀሳብ ላይ የራሴን ኤክስፒሪየንስ ሼር ላድርጋችሁ። የኔ ልጅ አንድ ነገር ካጠፋ በኋላ ተነጋግረንም ገስጬውም ከጨረስን በኋላ ምን አይነት ልምድ አለው? በእጃችን እርቅ ፈጽመን ካልተቃቀፍን ነገሩ ፊክስ ይሆን አይመስለውም። በነገራችሁ ላይ እኔ አስተምሬው ከኔ አይቶ ምናምን አይደለም። እኔ በቃ የራሱ ነገር ኬት እንዳመጣው ለራሱ ይገርመኛል። እኔና አንዴ ምን ሀፕን አደረገ? እኔ አብሬው ስለምኖርና እያንዳንዱ ነገር ስለማይለት አውቀዋለሁ። ይሄንን ነገሩን አውቀዋለሁ፣ ለምጄዋለሁ። እንደዛ ነው የማደርገው። ከዛ ምን ተፈጠረ? ትምህርት ቤት ከሚስ ጋር ሚስ ተቆጣችሁ በሆነ ነገር። የዛን ሳምንት ትምህርት ቤት መሄድ ደበረው። ጠዋት ተነስቶ ይነጫነጫል። ትምህርት ቤት መሄድ አይፈልግም። ዩኒፎርሙን በጣም በመከራ ነው ማለብሰው። ስንወጣም ይደብረዋል። ትምህርት ቤትም ሲሄድ በር ላይ ያለቀሰ ነው የሚገባው እና በጣም ግራ ተጋባው እና ከነሚስም ጋር አወራን። ምንድን ነው መጀመሪያ አካባቢ በቃ ዝም ብሎ ነው ብዬ ችላ ብዬው ነበር። 2 ቀን ሲደግምብኝ ከነሚስም ጋር አወራን። ምንም የተፈጠረ አዲስ ነገር የለም አሉ። እኔም በጣም ግራ ተጋባው። ከዛ ዲቴል ጠየቁት። ምን ሆነ ነው? ምን ተፈጥሮ ነው? ትምህርት ቤት የደበረ ነገር አለ? ትምህርት ቤት ከጓደኞች ጋር ተጣላህ ምናምን ስለው አይ ሚስ ተቆጥታኝ ነው አለኝ። ከዛ ኦኬ አልኩና እውነት ለመናገር አልመጣልኝም ይሄም ሀሳብ። ምን አድርገህ ነው የተቆጣች? አላስታውሰውም ምን እንዳለኝ፣ ብቻ የሆነ ነገር አለኝና በቃ እኮ እንደዚህ ማድረግ እኮ ተቆጣችና እንደዚህ ሆነ። ብቻ በሰዓቱ ያለውን ነገር አውራን ተው ነው።
አሁንም አልተውም ልጄ ኦልሞስት ሳምንት ማለት ይቻላል በቃ ደብሮት ቆየ። ከዛ ትዝ ሲለኝ የሆነ ቀን ልክ አድርሼው እየተመለሱ መንገድ ላይ ነው ትዝ ያለኝ። ትዝ ሲለኝ ለካ ልጄ ነገሮች ተቀረፈ የሚለው ሚስ ተቆጥታው ከጨረሰች በኋላ ታርቃ መተቃቀፍ ነበረባቸው። ለካ እሱ አልተደረገም ማለት ነው ብዬ ጠረጠርኩና ተመልሼ የሆነ መንገድ ካጋመስኩ በኋላ ተመልሼ ሄድኩኝ ወደ ትምህርት ቤት። ሄድኩና ሚስን አስጠራኋት ስለነገረኝ ከሚሶቻቸው አንዷን ብሎ ስለነገረኝ በስሟ ሚስ አሁን ሳስበው ከልጄ ጋር ተጣልታችኋል እና ምን ተፈጥሮ ነው ምናምን ስላት አዎ ማሚዬ እንዲህ እንዲህ ከሆኑ እንዲህ ብዬው እንደዚህ ብሎ ጨርሰናል እኮ ምናምን አለች። ከዛ በኋላ ይኸውልሽ ሚስ እንደዚህ ነው ልጄ እሱ ፊክስ የተደረገ የሚመስለውና ሰላማዊ ነገር እንደወረደ የሚያምነው በእጅሽ ታርቀሽ ሀግ ስታረጊው ነው። ስለዚህ እንዳይረሳው ጉዳዩን የባለፈውን አንሺለትና እንደዚህ ነበር አይደል እንደዚህ አድርገን ፈተነዋል አይደል ብለሽ እንደገና በዚህ መልኩ እርቅ ፈጽሙና አስተካክልኝ ኦኬ ነው ምናምን አለችኝ። እንግዲህ በጣም ተራ ነገር ነው የሚመስለው። ገባች እንደሱ አደረገችው። ከሰዓት ሊቀበለው ሲሄድ እየተፍለቀለቀ እንዴት ነህ ምናምን አልኩት። ደህና ነኝ እና ከሚስ ጋር እንዴት ሆናችሁ? አቀፈችኝ እኮ ታረቀችኝ እኮ በጣም ነው እምባይን ራሱ ያመጣው። እና አንዳንድ እንደዚህ አይነት ነገሮች ስላሉ ልጆቻችሁ ዲቴል ሲታዩ እያንዳንዱ ነገራቸውን ትለዩላቸዋላችሁ እና እንዲህ አይነት ነገሮች ሲፈጠሩ እንዴት ማኔጅ ማድረግ እንዳለባችሁ እንድታውቁ ወይም ደግሞ አንዳንዴ በቃ አቅፈናቸው ሀግ አድርገናቸው ነው የሚፈልጉት እነሱ የሚፈልጉት የእነሱ የእርቅ መንገድ ምንድን ነው ፕሮብሌም ሶልቭድ የሚሉት ምን ሲሆን ነው የሚለውንም እግረ መንገድ እንድታዩላቸው የራሴን ኤክስፒሪየንስ ሼር ላድርጋችሁ ብዬ ነው። እንግዲህ ከላይ ያሉትን ነገሮች ካደረግን በኋላ ነገሮች ላይ ተነጋግረን ተወያይተን ካስተካከልን በኋላ የመጨረሻው ነገር መሆን ያለበት ልጆቻችንን እቅፍ አድርገን መዳበስ ነው። ያ ነገር ለልጆቹ ምን ይጠቅማቸዋል? ስቲል እነሱ ምንም ነገሮች ቢፈጠሩም እነሱ ግን ስቲል የሚወደዱና የሚፈለጉ ልጆች አይነት ስሜት እንዲፈጥርላቸው በጣም ጥቅም አለውና እሱን ነገር በደንብ አድርጉላቸው። እንግዲህ የዛሬ ፖይንታችን እነዚህን ይመስሉ ነበረ። ሁሌም እንደምለው ይጠቅሙናል ብዬ አምናለሁ። የእናንተን ሀሳብ ደግሞ ጨምሩልን። ምን ገጠማችሁ? እናንተ በዚህ ርዕስ ጉዳይ ምን ገጠማችሁ? ምን አድርጋችሁ አስተካከላችሁ? ምንስ የተለየ ለእኛ ሼር የምታደርጉን ኤክስፒሪየንስ አላችሁ? እባካችሁ ኮመንት አድርጉልን። የነበረን ጊዜ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።